ከኦርቶዶክስ ጋር አብሬ ባመልክ ችግር የለውም ሲሉ እርሷል ድህነቶትን ሁሉ ሊጠራጠር የሚችል ሰው አለ። ይሄ ሰው ሊልም ይችላል። እንዴት ተዘጋጅቷል በዚህ ጉዳይ? ዞሮ ዞሮ አየህ ሁሉ ጀጁ ዳኛው እግዚአብሔር ነው። አሁን ሰዎች እኛን እንዴት ተረዱን የሚለው ነገር በጣም ሊያሳስበን አይገባም። ልክ ነው፣ ለሰዎች ሕሊና መኖር አለብን። ሰዎች ሚስ አንደርስታንድ ሊያደርጉን አይገባም። ማለት በተሳሳተ መንገድ ግን ልናቀናቸው እንችላለን። እና እኔ ኦርቶዶክሳውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ካቶሊካውያን ወንድሞቼ ናቸው ብዬ ከልብ አምናለሁ። ይሄን ደግሞ ስልህ አንዳንድ ማልስማማባቸው ነገሮች አሉ። ግን በወንጌላውያን ቤተክርስቲያናት እኔ ቃለ ሕይወት ቤተክርስቲያን ነው አባልነቴ። ግን ቃለ ሕይወት ከመካነ ኢየሱስ ጋር የምትለዩበት ነገር አለው። መካነ ኢየሱስ ከሙሉ ወንጌል ጋር፣ ሙሉ ወንጌል ከመሰረተ ክርስቶስ ጋር የሚለዩበት አንዳንድ ነጥቦች አሏቸው። ስለዚህ ያኮ ይኸውልህ እንግዲህ ክርስቲያን ዶክትሪንን ሁለት ተከፍለዋል። አበይት የሚባሉ ክርስቲያናዊ ትምህርቶች አሉ፣ ንዑሳን ወይም ደቂቃን የምንላቸው ትምህርቶች አሉ። አበይት የምንላቸው ትምህርቶች እነሱ ድህነታችንን የሚወስኑ ነገሮች ናቸው። በጣም ጥንቃቄ የሚፈልጉ ነገሮች ናቸው። ንዑሳን ወይም ደቂቃን የሚባሉ ትምህርቶች ላይ ግን በጣም እኔ መወያየት እንችላለን። ሻይ እየጠጣን በደንብ አድርገን አድቀን መነጋገር እንችላለን። ግን በጣም የሚያናትፍ ነገር ነው ብዬ አላስብም። እነሱ እሱ አይደለም ዋናው የዳንበት ነገር ነው። መጽሐፍ ቅዱስ በጣም ብሎ የነገረን ነገር አለ። እዛ ላይ ከተግባባን በቂ ነው ብዬ ነው የምለው። ስለዚህ ኦርቶዶክስ ቤተክርስቲያን የክርስቶስ አካል ወይም ቤተክርስቲያን መባል ትችላለች ብለው አስባለሁ። ይሄ በጣም አንዱ የሚከብደኝ ማለት የገረመኝ ነገር ነው እንግዲህ የሚሆነው ማለት ነው። አያችሁ፣ የክርስቶስ ቤተክርስቲያን የክርስቶስ የሆነች ናት። ሌሎችን አማልክት በክርስቶስ ላይ የደረበች የክርስቶስ ቤተክርስቲያን ልትሆን አትችልም። መካነ ኢየሱስ ከኦርቶዶክስ ጋራ ልትሰለፍ አትችልም። ቃለ ሕይወትም እንደዛው፣ ሙሉ ወንጌልም እንደዛው። ይሄ በጣም አደገኛ የተቀላቀለ አመለካከት ነው። it is very dangerous። አሰለፈው ማለት ነው። ታዲያ ምን ሆኖ ልዩነቱ? ነጠላ ነው እንደ ለየህ አንተን? ነጠላ መልበስ ነው እንደ ለየህ? ነጠላ መልበስ ጠልተህ ነው ወይ ወጣው? ምን ታዲያ ለምን ወጣ? ጥያቄው ምንድነው? ታዲያ ለምን ወጣ? ልዩነቶችን መነጋገር እንችላለን። ያን ያህል ብዙ እንትን አይደለም እንዴ? very big deal። በጣም ትልቅ ጉዳይ እኮ ነው። እና እኔ ምን እንደምሰጋ ታውቃላችሁ? የሆነ ጊዜ ላይ እንዲህ እንዳልሆን ጸልዩልኝ። ሃሌሉያ። በጸሎታችሁ አስቡኝ ወንድሞቼና እህቶቼ። አቤት ጸልዩልኝ። እስቲ ራሳችንን እኮ ማመንም ማቆም አለብን ማለት ነው። የእግዚአብሔር ቃል ሳንቀላቀል እንድንኖር ነው የሚነግረን። ሳንቀላቀል በቃ ለክርስቶስ ከሆነ ተለይቶ መኖር እና አበይት የሚባሉና ንዑሳን ደቂቃን የሚባሉ አሉ። እና ቃለ ሕይወት የተለየችው በንዑሳን ነው ማለት ነው። በንዑሳን ማለት በደቀቀ እዚህ ግባ ሊባል በማይችል ጉዳይ ነው ማለት ነው ቃለ ሕይወት የወጣችው። ያው በሱ ትምህርት መሰረት፣ አሁን በዚህ ግንዛቤ መሰረት ኢሴንሻል የሚባሉ ጉዳዮች የሉም ማለት ነው። ከኦርቶዶክስ ቃለ ሕይወት እንድትወጣ ያደረገ፣ ሙሉ ወንጌል እንድትወጣ ያደረገ፣ እነ መካነ ኢየሱስ እንዲወጡ ያደረገ፣ እነ መሰረተ ክርስቶስ እንዲወጡ ያደረገ አዮ ኢሴንሻል አይደለም ማለት ነው። ሪዝን የላቸውም ማለት ነው። እንደሱ ነው። እንደሱ ከሆነ ንገሩን። የሆነ የአምልኮ ነገር ስላልተመቻችሁ በቃ ሙሉ አልተመቸኝም፣ ነጠላው ምን አልተመች ብላችሁ ነው እንዲወጣችሁት። እኔ እስከማውቀው ድረስ የቃለ ሕይወትም የሙሉ ወንጌልም የመሰረተ ክርስቶስም ሌላ አጠቃላይ ኢትዮጵያ ውስጥ ያለ በወንጌል አማኞች ቅርጽ ውስጥ ያለ ምእመን መሪም በለው ምንም በለው አጠቃላይ የወጣው ዶክትሪናል የሆነ ልዩነት ስላለ ነው። ዶክትሪን የለየው ትምህርተ ሥላሴ ላይ አንድ አይነት አቋም መኖሩ አብሮ ለማምለክ ዋስትና አይሰጥም። እንኳን አይደለም ትምህርተ ሥላሴ ላይ አንድ ሆኖ በዛ ብቻ መቀጠል ይቅርና ጳውሎስ እንደሚናገረው በስርዓት ከማይሄድ ወንድም ተለይ ነው የሚለው። ተለይ አሁን ወደ ቃሉ እንመጣለን። ተለይ ነው የሚለው። ተቀላቀል አይደለም፣ ተለይተ ውጣ ነው የሚለው። አብርሃምን የለየው አብርሃምን ከቤት ከዘመዶች ተለይተ እኔ ወደ ማሳይ ምድር ውጣ ሲለው ለምንድን ነው ያለው? በልዩነት እግዚአብሔር ስለሚሰራ በስርዓት ከማይሄድ ወንድም ተለዩ ካለ አሁን የአምልኮ ይሄን ያክል ትልቅ ዲፈረንስ ባለበት ሁኔታ ተራራ የሚያካክል ልዩነት ባለበት ሁኔታ አብሬ አመልካለሁ ማለት ዘበት
ተሰሎንቄ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ወንድሞች ሆይ ከኛ እንደተቀበለ ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። ምን ከሚያደርግ? በስርዓት ከማይሄድ ወንድም። ሐዋርያት ከሰጡት የአምልኮ የመጀመሪያው ቤተክርስቲያን የአምልኮ አካሄድና ስርዓት ያፈነገጠ አካሄድ የሚቀበል ወይም ደግሞ ያንን የሚከተል ከሆነ ምን በሉ ነው የሚለው? ትለዩ ዘንድ እናዛችኋለን። ይኸውልህ አሁን ይሄ ሐዋርያዊ አቋም ነው። ይኸው ተመልከተው እዚህ ላይ